raasuu jalqabee kor salaaletti gallaa raasuu jalqabee kor raasuu jalqabee kor walta kaasee raasuu jalqabee kor raasuu jalqabee kor ilmaa musiidhaa raasuu jalqabee kormi raasuu jalqabee kor jarii raafamtee raasuu jalqabee kormi raasuu jalqabee kor waan nyaasaa jalqabee kormi ilma zangoodhaa raasuu jalqabee kor ilmaa musiidhaa raasuu jalqabee kor jarri wal baree raasuu wal jalqabee kor jarri wal baree raasuu jalqabee kormi sagalee koo 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 jarri wal baree raasuu jalqabee kormi raasuu jalqabee kormi jarri wal baree raasuu jalqabee kormi salaaletti gallaa raasuu jalqabee kormi wallaggatti galee raasuu jalqabee kormi ilmaa musiidhaa raasuu jalqabee kormi sagalee koo 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 jarri wal baree raasuu jalqabee kormi jarri wal baree raasuu jalqabee kormi sagalee koo sagalee koo sagalee koo sagalee koo waan zasaa jalqabee kormi ayeyeyeየ ቆይ 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 አቋርጬ እሺ አሁን ማለት የፈለኩት ነገር ምንድን ነው? ሰው ገታ ጀምሯል። እዚህ ሰው እዛ ይዋጋል አይደል እንዴ? እኛ ታግቶ ክልከላ ላይ ነን ያለ ነው። ሰው እየታገተ ነው ወንድሜ። የሀገር ውስጥ እንኳን ልምድ ነው፣ የውጭውን ሁሉ እያገቱ ስለሆነ እንዴት ነው የውጭን አግተ ብር አምጣ፣ የሀገር ውስጥን አግተ ብር አምጣ። አንዴ ነው። እኔ ባለፈው ራሱን እዚህ ያጠፋ ልጅ ፌደራል ልጅ 15 ቀን ነው እንደዚህ ሆኖታል። አሁን ግን እሱ ራሱ ያሳዝነኝ፣ በጣም ያሳዝነኝ። ጠጋ ብሎ የሚያማክረው ሰው ጠፍቶ ነው እንጂ አማክሮኝ በሆነ ህይወቱን ባላጣ፣ አማክሮኝ በሆነ ችግሩን ያቀለለታል። ሰው የተለያየ በሽታ ሊኖረው ይችላል፣ ህመም ሊኖረው ይችላል፣ ሊያበሳጭው ይችላል። እኔ አሁን አንዳንድ ጊዜ አበሳጨኛል፣ ሰው ሲነካከኝ ያበሳጨኛል። ግን ራስን ማጥፋት የሚያሰኝ ሰዓት አለው። እኔ ቤተክርስቲያን ሄድና ጸልያለሁ፣ እዚህ ቁጭ ብዬ ጸልያለሁ። ካልፈለግኩም ደግሞ እዝናናለሁ። ዝም ብዬ ወጣና ወክ ሄዳለሁ። ከዛ በኋላ ተዝናንቼ እመጣለሁ። እየተዝናናሁ ግን እበሳጫለሁ ካስታወስኩ። ዝም ብልና በዛን ሰዓት ምን አደርጋለሁ? ሞባይሌን አወጣና ከሞባይል ጋር አወራለሁ። ልክ አወራና ሪከርድ እለቃለሁ። ብዙ ሰዎች ያያሉ። የሚቀባበሉም አሉ፣ የማይቀባበሉም አሉ፣ የሚያዩም አሉ፣ የማያዩም አሉ። ስትለቀው ትቀንሳለህ። አንድ አቅም ስታጣ እኮ ነው የሚደረገው፣ ብቸኛ ስትሆን ማለት ነው። ወገን ካለህማ
እንደዚህ እንደንትና መንግስቱን ትባላል። እኔም መንግስትነቱ አይደለም ነው እንደውም መንግስትነቱን ነው ፈልገው እንደውም እልህ ከሆነ ማለት ነው። አንድ ቀን ማስተዳደርን ቀላል ነገር አይደለም። 47 ዓመት እንደ ኃይለሥላሴ ያስተዳደረና ጉድ እንዳላስደረግ የተናቀ ያስረግዛል። ተንቆ እቺ ሲባል የነበረ አንቺ ስትባል የነበረ አሁንም አንቺ ነው የሚሉኝ። ይገርማል እኮ አንቺ ልጅ አይገርምም? ጾታ መለየት ምንድን ነው? አንቺ ይበሉኝ፣ ችግር የለም። የተናቀ ያስረግዛል። አንድ ቀን ግን ዋጋ ያስከፍል ይሆናል። እኔ ይሄ የሚታገት ነገር ነው። እገታ የሚባለው ነገር ይቆም። በቃ በግልጽ ግርማ ነው በቃ ግርማ ይታገትና ደምሶ ጃልመሮ ነው ጃልሰኝ ነው አይ አይደለም ማን ነው ዘመነ ካሳዬ ነው ዘመነ ዝናቡ ነው ዘነበ አካፋ ነው። እንደዚህ አይነትን ጨዋታ አቁሙት። ይሄ መታገቱ ነው እኮ አሁን ትላንትና ስብሰባ ላይ ነበር። ሀገራችን ተራመሰች፣ ጦርነት እንደገና ተጀመረ። ከአካል ቦታ ትግራይ ምናምን አትበላሉት። ትግራይ ጦርነት ከተጀመረ ከዚህ አይባልም። ከፈለገበት ቦታ ይጀምራል። ሲጀምር እኛ ቅድሙን እየተዋጋን ነው፣ ዝግጁ ላይ ነው። እየተዋጋችሁ ጠብቁ ብዬ ነበር። እየተዋጋን ነውና ዝግጁ ነን፣ እንገባለን። ለመስዋዕትነት ነው እዚህ የተቀመጥኩት። ሌላ ስራ የለኝም መስዋዕት ለሆነ እኛ ደግሞ እንደምናሸንፍ እርግጠኛ ነኝ። አፋቸው ብሎ ነው ሲያዳምጡኝ ነበር። ደንግጠዋል። እንደዚህ አይነት ንግግር ይናገራል ብለው እንኳን አላሰቡትም። ተናግሬ አላውቅም፣ አልናገርም። ጸጥ ብዬ ነው የማዳምጥ። እነሱን ብቻ ነበር። እነሱ ሌሎቹን አካሌ ተነስ፣ አካሌ ምንድን ነው እንዴት ነው ምናምን ሲሉ ዝም አሉ። በቃ ምን መልስ ይስጡ? እንደውም ለምን አይቆም እና ፍራቻ ነገር ነው ሲያወሩ የነበረው እና እኔ እጄን አወጣሁ። እሺ አሉ። አመሰግናለሁ። ግን ያወራል ብለው አላሰቡኝም። ቦምብ ለቀቁባቸው። በቃ ቦምብ የሆነ ንግግር ነው የተናገርኩት። ይሄ ከፈንጅ የማይተናነስ ደንግጠው በቃ ይሄ በቃናል ብለው ነው የወጡት። እና ሆነ ልጅ ከኔ ጋር እሱም የተወሰነ ስለናንተ ምናምን አመራሮች ምናምን ቅርጥስ ምናምን እሷም ከአመራሮች እንደ ስልጠና ምናምን በስነ ልቦና ምናምን ነው ያለው። እኔ እዚያ ጋር ሳይሆን መጀመሪያ ውስጥን አጥራ ነው ልባችን ተገናኝቷል ወይ ነው ያልኩት። በቃ ጦርነት ኢትዮጵያን የሚያሸንፍ ነገር የለም። ኢትዮጵያ ሀያል ናት። ቀደሙ ነው። ግን ከጠላት ጋር ቁርኝነት ያሉትስ የሚነጋገሩትስ እንዴት ነው? እነሱን ተለይቶ ያውቃሉ? ተለይቶስ ታይተዋል? እንደዚህ አይነት ከጠላት ጋር ቁርኝነት ያላቸው ሰዎች ናቸው የሚያተራምሱን እንጂ እኛ ከማንኛውም ቦታ ይነሳ ጦርነት የፈለገው ጦርነት ይምጣ ኢትዮጵያን አያሸንፉም። ኢትዮጵያን አትንኳት። ከተጀመረ ግን ከመጨረስ ወደ ኋላ አንልም። ቅድሙን እየተዋጋን ነው፣ አሁን እንዋጋለን። ዛሬም ነገም ለመስዋዕትነት ቁጭ ብዬ ነው ያለሁት። በቃ ንግግር ጀት የመሰለ ንግግር ተናግሬ አመሰግናለሁ እየቁጫሉ ደንግጠው በቃ እንውጣ ነው ያሉት። ሌላ ምንም ያሉት ነገር የለም። አሰናበቱ በአንድ ቃል። እና ማለት የምፈልገው ነገር አንድነት፣ ትብብር፣ መታወቅ፣ ልብ ለልብ መሆን ከማንኛውም መሻት ውስጥ ያሳልፋል። እናንተ ተማሪ ናችሁ፣ ማስተር፣ ዲግሪ፣ ዲፕሎማ አዋቂዎች ናችሁ። እኔ ግን መሀይም ነኝ። በመሀይም አንደበቴ ነው የምናገረው። ከእናንተ የበለጠ ምሁር አይደለሁም። እናንተ
እናንተ ባለምሁር ናቸው። የመሀይም አንደበቴ ግን ከእናንተ ይበልጣል። ከእናንተ ማስተርና ከእናንተ ማስተር ዲግሪ ይበልጣል። እንደ መሀይምነቴ ነው ሀገሬን ማስተዳደር የምችለው። እንደ መሀይምነቴ ነው መምራት የምችለው። እንደ መሀይምነቴ ነው የዋህነቴ ነው ግልጽነቴ የጸዳ ግልጽነት ያለኝም እንደ መሀይምነቴ ነው። ግን ምን አክል ታማኝ ናችሁ? ምን አክልስ ሀሳቢ ናችሁ? ረገጣን ሁልጊዜ ይሄ መሀይም፣ ይሄ ድሀ፣ ይሄ የበታች፣ ይሄ ቆሻሻ እኛን ሊመራን አይችልም። እኛንም ሊወክለን አይችልም። ለሀገርም ሊሆን አይችልም። እግዚአብሔር አስተዳደራችሁ። አንተን ገሎ ልጅን ገሎ እኮ እኔን ሊያስቀምጥ ይችላል። እኔ መንግስት ነኝ ብለህ ተቀጥታ ነው የምናገረው። መንግስት ነኝ ብለህ እኔ ልታግተኝ አትችልም። በሽታ ሊጥል ይችላል። አንተ ወታደር ተማምለህ ተቀምጠህ ሊሆን ይችላል። እኔ ወታደር የለኝም። ያለኝ ግን እግዚአብሔር ነው። ጠርጎ ገብቶ እኔን ሊያስቀምጥ ይችላል። ያን ሰዓት ምን ትላለህ? ምን ያክል ታማኝ ነህ? እህቴን አላመንኳትም እኔ እንኳን አንተ። እህቴን አብረን ከአንድ አንጀት የወጣ ነው ታግያት ነው የወጣሁት። ምክንያቱም ከጠላት ጋር ቁርኝነት ሆና እኔን ባዕድ አደረገች። አንተ ወንድሜ አይደለም ብላ ካደች። አሁን ነው ወንድሜ ስትለኝ የሰማሁት። ወንድሜ የዋህ ነው። ወንድሜ እኮ ለማንም ዋሽ ነው። ወንድሜ እኮ ለማንም ሲሆን ነበረ። ወንድሜ እኮ ስጣላ ያስታርቀኝ ነበረ። ወንድሜ እኮ ጎረቤቶችን እንኳን በአግባቡ ሲያስታርቅ፣ በአግባቡ ሲይዝ፣ የስራ እቅድ ሲያሳያቸው ነበረ። አሁን ነው ስትለኝ የሰማሁት። አሁን ነው እንደውም እህቴ ስታሞግሰኝ፣ እንደውም ከወደኔ ቤተሰብ እንኳን ተጣልቶ የታረቁበት እኔ በአግባቡ ነው ያስኳት። ያንን እስከዚህ አይነት ክደት ድረስ ደርሰናል። እና ወንድሜ አንተስ ምን ያክል ነው ለእኔ ታማኝነት ያለ? አንተ መንግስት ነህ። አስተዳደር ነው። እዚህ እኔ ስሰቃይ ግን የኔ ስቃይ ዝም ብለህ ቁጭ ብለህ ታያለህ በደስታ። የኔ ስቃይ ለአንተ ደስታ ነው። ነገ አንተስ የሚደርስን ነገር የሚደርስብህ ነገር ታውቃለህ ወይ? እግዚአብሔር ያየው። እግዚአብሔር ትልቅ ነው። በአንተ ሳይሆን በእግዚአብሔር መካከል ችግር የለውም።